በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚች ቀን የከበረች ተጋዳይ መነኮሳት ሳራ አረፈች። ይችም ቅድስት ከላይኛው ግብፅ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜም የቤተ ክርስቲያንን መጻሕፍት ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበር። መጻሕፍትንም አዘውትራ ስለምታነብ የምንኩስና ልብስ ለብሳ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብፅ ከሚገኙ ገዳማትም ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትንም ደናግልን እያገለገለች ኖረች። ከዚህም በኋላ የምንኩስና ልብስን ለበሰች። ሰይጣንን ድል እስካደረገችው ድረስ ሰይጣን የሚያመጣውን ሥጋዊ ፍትወት እየታገሰች 13 ዓመት ኖረች። ንጽሕናን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ በበረንዳ ልትጸልይ ቁማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሸዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታዬ ኢየሱስ ክርስቶስ በቀር ድል አድራጊ ሊኖር አይችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችንም ታስተምራቸው ነበር። እንዲህም ትላቸዋለች። ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መውጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተሻለው ነበር። ይህንንም በሚያደርግ ጊዜ የኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፈ ሌሎች ብዙ ቃላቶችንም ተናግራለች። ታላቅ ተጋድሎንም እየተጋደለች በአቷም በባህር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈትታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። አርኬ ሰላም ለሳራ ዘተጋደለት ፍትወተ በጽንፈ ባሕር ነቢራ 7 ዓመተ እየዐርግ ትብየ ኩሎ ዕለተ እምነ አሐቲ መዐረገ ፍኖት ካልእተ እንበለ እህሊ ወዝየከር ሞተ። ወበዛቲ ዕለት በዚችም ቀን ዳግመኛ የቅድስት አስጠራጦኒቃ እጮኛዋ ቅዱስ ሰለፍኮስ በሰማዕትነት አረፈ። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራኒቃ እጮኛዋ ሰለፍኮስ የተባልክ አንተ ነህ አለው። አዎን እኔኝ አለ። ዳግመኛም ማንን ታመልካለህ አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰ። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩት አዘዘ። እግዚአብሔርም አዳነው። ከዚህም በኋላ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ለዘላለም ትኑር አሜን። ሰላም አርኬ ሰላም ለሰለፍኮስ በአፈ መጥባይት ዘተገምደ አስጠራጢኒቃ ፍህርቱ ቅድመት ትመተር ክሳደ መኒ ምስሪሃ ውሳጤ በአት ተጸምደ እስከ መሰለ መሬተ ዋዲ ሐመደ ዘባነ አቅራብት ተጽይነ ወአፍዖተ ኬደ። በዚችም ዕለት ደግሞ ናሕስ ከሚባል አገር የሰማዕቱ የከበረ የአባ ሕልያስና የሰፍንዮስ የአዲስ ጊዮርጊስም መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አርኬ ሰላም ለሕልያስ ሰማዕት ሐዲስ ዘሀገረ ናይስ
ብቁአኒ ሊተ በእንተ ክርስቶስ ከመትሃበኒ መድኃኒተ ሥጋ ወነፍስ እምነበልከ ስዕል ጽኑስ። መጋቢት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሰለፍኮስ ሰማዕት፣ እናታችን ቅድስት ሳራ ጻድቅት ግብፃዊት፣ አባ ኤልያስ ሰማዕት፣ ቅዱስ ጊዮርጊስ ሐዲስ። ወርሃዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ ዛንጌቤን፣ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባ መሪና፣ ቅድስት ክርስቲና። ሰው ሁሉ እንደ እኔ ሊሆን እወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ ጸጋ ስጦታ አለው። አንዱ እንደዚህ ሁለተኛውም እንደዚያ። ላላገቡና ለመበለቶች ግን እላለሁ እንደ እኔ ቢኖሩ ለእነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ዛቅረብኩ ማይሌት አዘኪሬ አይላፈ እምለተ ጸምዱ ከዘር ፈለላ አነብብ ተወከብ ዘንዴቴ መጽሐፍ እንተረስህ ከዚዮ ጸዲቀ መለት ወቁፈ እምላ አበው ቦላን ዘተርፈ ነቢያ ቅዱሳን ወሐዋርያት ሰባክያን ሰማይት ወጻድቃን ወመላእክት ትጓን ደናግል አዲዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልህቅ ወነፍስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበው ለዘተጎም በልሳን አዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አረቂተ ሁሉም ባይ ስውራይ ማረን ኢየሱስ ክርስቶስ ጌታዊ ከብልጽግናቸው ዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ ኃይላን መላእክትን እያሳሰቡ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹም አደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ በአንድነት ሁላችንን ይማረን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም አምላክ እግዝእትነ መድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረሰው፣ አሜን።